የሆሩ ጉድሩ ወለጋ ዞን አበጎንዶሮ ወረዳ ውስጥ ታጣቂዎች ባደረሱት ጥቃት የጸጥታ ኃይሎችን ጨምሮ የ21 ሰዎች ሕይወት ማለፉን የአካባቢው ነዋሪዎች አስታወቁ። ጥቃቱ የጀመረው ባለፈው ሳምንት ሐሙስ አመሻሽ ላይ ሲሆን በዕለቱ በወረዳው ቱሉ ሙቲና ኩሳ በሚባሉ ቦታዎች ላይ ጥቃት መድረሱን DW ያነጋገራቸው ነዋሪዎች አብራርተዋል። በጥቃቱ በስራ ላይ የነበሩ ጸጥታ ኃይሎችን ጨምሮ ሰላማዊ ሰዎች ሕይወት ማለፉን ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪዎች አመልክተዋል። ከትናንት በስቲያ ቅዳሜ በሞተር ብስክሌት ሲንቀሳቀሱ የነበሩ ሰዎች በደረሰው ጥቃት ከፍተኛ የአካል ጉዳት መድረሱን አክለዋል። 11 ሰዎችን በአንድ ስፍራ ነው የገደሏቸው። በተጨማሪም ወደ ቱሉ ሞቲ ሄደው 4 ሰዎችን ገለዋል። ሌላ ቦታም የ5 ሰዎች ሕይወታቸው ያለፈ ሲሆን በአጠቃላይ የ21 ሰዎች ሕይወት አልፏል። ሕይወታቸው ካለፈ ሰዎች በተጨማሪ 5 ሰዎች በታጣቂዎች ታፈነው መወሰዳቸውን ነዋሪዎች ገልጸዋል። በጥቃቱ ሕይወታቸው ካለፉ ሰዎች መካከል አንድ ሞቱማ ቶሎሳ የተባለ የ7ኛ ክፍል ተማሪ እንደሚገኝበት ተመልክቷል። ከዶንጎሮ ከተማ በቅርብ ርቀት 2 ኪሎ ሜትር ላይ የታጣቂዎች እንቅስቃሴ እንዳለ በተደጋጋሚ ለሚመለከተው አካል ስንነግር ነበር። ሰሚ ማግኘት አልቻልንም። ኩሳና ቱሉ ሞቲ በሚባል ቦታ ብዙ ሕይወት ነው የጠፋው። የ7ኛ ክፍል ተማሪ የሆነው ሞቱማ ቶሎሳ የተባለ ተማሪም በዚሁ ጥቃት ምክንያት ሕይወቱ አልፏል። የ17 ሰዎችን ተማሪዎችን ጨምሮ የ18 ሰዎች አስክሬን ነው የተሰበሰበው። 3 ሰዎች ደግሞ እስካሁን አልተገኙም። በሆሩ ጉድሩ ወለጋ ዞን አቤዶኖሮ ወረዳን ጨምሮ ኡሙሩና ጀርዳ ጃርቲ በሚባሉ ወረዳዎች ውስጥ በ2014 ዓ.ም በተደጋጋሚ የጸጥታ ችግሮች የተከሰቱባቸው ናቸው። ባለፈው ዓመት አንጻራዊ ሰላም ሰፍኗል በሚል በመቶ ሺዎች የሚቆጠሩ የተፈናቀሉ ዜጎች ወደ ኡሙሩ፣ ጀርዳ ጃርቲና በአበዶንጎሮ ወረዳዎች መመለሳቸው ተዘግቦ ነበር። በአበዶንጎሮ ወረዳ ሰሞኑን የተከሰተው የታጣቂዎች ጥቃትን አስመልክቶ መረጃ እንዲሰጡን ወደ ወረዳው ዋና አስተዳዳሪ አቶ ከተማ ዋቁሞና ወደ ወረዳው ፖሊስ ጽሕፈት ቤት ተወካይ ኢንስፔክተር ተክሉ ዮናስን በተደጋጋሚ በእጅ ስልካቸው ላይ ለማግኘት ያደረግነው ጥረት ስልካቸውን ባለማንሳታቸው ሀሳባቸውን ማካተት አልቻልንም። በአማራ ክልል የአጀንዳ ማሰባሰብ ስራ ሊከናወን መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። ኮሚሽኑ በፌዴራል ደረጃ ለሚደረገው ውይይት ተወካዮችን እንደሚያስመርጥ አመልክቷል። እስካሁን በአማራ ክልል ሳይካሄዱ የቆዩት የአጀንዳ ልየታና በፌዴራል ደረጃ ለሚካሄደው ሀገር አቀፍ ውይይት የሚወክሉ ተሳታፊዎችን ለመለየት ስራ ከመጋቢት 27 ቀን 2017 ዓ.ም ጀምሮ ለማካሄድ መዘጋጀቱን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። በአማራ ክልል የሚገኙ 267 ወረዳዎችና ከተማ አስተዳደሮች በ259ኙ በአጀንዳ መረጣ የሚሳተፉ ተወካዮች ከዚህ በፊት መመረጣቸውን የኮሚሽኑ የሕዝብ ግንኙነት ኃላፊ አቶ ጥበቡ ታደሰ ተናግረዋል። በጸጥታ ምክንያት ወኪል ያላስመረጡ ሌሎች 8 ወረዳና ከተማ አስተዳደሮች በቀሩት ጥቂት ቀናት ወኪሎቻቸውን አስመርጠው በአጀንዳ መረጣው እንዲሳተፉ የሚደረጉ እንደሆነ የሕዝብ ግንኙነት ኃላፊው አቶ ጥበቡ አስረድተዋል። አጀንዳ ማሰባሰብና ቀጣይ ደግሞ በሀገራዊ ምክክር ጉባኤው ላይ ክልሉን ወክለው የሚሳተፉ ተሳታፊዎች የማስወከል ስራ ለመስራት ቅድመ ዝግጅቶችን በማጠናቀቅ ላይ ነው የሚገኘው። በአማራ ክልል የአጀንዳ ማሰባሰብ ስራን በተመለከተ ዜና መጽሔት ሰፋ ያለ ዘገባ ይዟል። ፈረንሳይቷ የቀኝ አክራሪ ፓርቲ መሪ ማሪን ላፔን ራሊ ናሽናል በተባለው ፓርቲያቸው በኩል የአውሮፓ ፓርላማ ገንዘብን አላግባብ በመጠቀም ወንጀል ጥፋተኛ ተባሉ። ዛሬ ፓሪስ ላይ በዋለው ችሎት ማሪን ላፔን የ4 ዓመት ጽኑ እስራት ከተፈረደባቸው በኋላ 2 ዓመት እግራቸው ላይ የመቆጣጠሪያ ኤሌክትሮኒክ ታስሮባቸው የቁም እስር ተፈርዶባቸዋል። ለሚቀጥሉት 5 ዓመታትም ከማንኛውም የፖለቲካዊ እንቅስቃሴ ታግደዋል። በዚህም ፈረንሳይቷ የቀኝ አክራሪ ፓርቲ መሪ ለፔን
የፖለቲካ ጉዞ እዚህ ላይ ሳያከተም እንዳልቀረ እየተነገረ ነው። ለፔን ዛሬ ፍርድ ቤት ከመቅረባቸው በፊት የፖለቲካ ጉዟቸው በዚህ ክስ ምክንያት ሳያበቃ እንዳልቀረ መናገራቸውን ዶቼ ቬለ ዛሬ ቀደም ብሎ ዘግቦ ነበረ። ከማሪን ለፔን ሌላ 8 ሰዎች ጥፋተኛ ተብለዋል። ፈረንሳይ ፓሪስ ከፍተኛ ፍርድ ቤት ዛሬ በዋለው ችሎት ለፔን እና ፓርቲያቸው ፓርላማ ረዳቶች ከታሰበው የአውሮፓ ፓርላማ ገንዘብ ውስጥ 3 ሚሊዮን ዩሮ ማለትም 3.25 ሚሊዮን የአሜሪካ ዶላር አራግባ በፓርቲያቸውን ለማደራጀት ተጠቅመዋል ሲል በማጭበርበር ወንጀል ጥፋተኛ ተብለዋል። ፈረንሳይቷ የቀኝ አክራሪ ፓርቲ መሪ ማሪን ለፔን በሚቀጥለው የጎርጎሮሳውያን 2027 ለፕሬዝደንትነት ምርጫ መወዳደር አይችሉም። ከዚህ ቀደም በፈረንሳይ 3 ጊዜ ፕሬዝዳንታዊ ምርጫ ላይ የተወዳደሩት ለፔን 13 ሚሊዮን የሚሆን መራጮች እንደነበሯቸውም ተመልክቷል። እንደ አቃቢ ሕጎች ገለጻ ከላይ የተጠቀሰው ገንዘብ ለፓርቲያቸው የቀረበው ከጎርጎሮሳውያኑ 2004 እስከ 2016 ባሉት ጊዜያት ውስጥ ሲሆን ፓርቲው የአውሮፓ ህብረት ህግጋቶችን በመጣስ በፈረንሳይ ለሚኖሩ ለፓርቲው ሰራተኞች ክፍያ ጥቅም ላይ ያውሏል ተብሏል። የ56 ዓመቷ ለፔን ራሌ ናሽናል ፓርቲያቸው የደረሰባቸውን ክስና ፍርድ ስራቸውን እንዲያቆሙ ያቀደ ፖለቲካዊ ጥቃት ሲሉ ጥፋተኛ የተባሉበትን ክስ ሁሉ ሐሰት ሲሉ ክደዋል። በአንድ ወቅት በማሪን ላፔን አባት የተመሰረተውና ይመራ የነበረው የፈረንሳዩ ራሊ ናሽናል ፓርቲ በአሁኑ ጊዜ በፈረንሳይ ፓርላማ ትልቁ ነጠላ ፓርቲ መሆኑም ተመልክቷል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በዩክሬን ያለውን ጦርነት ለማስቆም በሚያደርጉት ጥረት በሩሲያው ፕሬዝዳንት ቭላዲሚር ፑቲን አቋም እጅግ መበሳጨታቸውን ገለጹ። ትራምፕ ከአሜሪካው የዜና ማሰራጫ ኤኤንቢሲ ጋር ባካሄዱት ቃለ ምልልስ በሩሲያ ነዳጅ ምርት ላይ ከፍተኛ ታሪፍ እጥላለሁ ሲሉ መዛታቸውም ተሰምቷል። ትራምፕ ይህን አስተያየት የሰጡት በሩሲያና በዩክሬን መካከል ያለውን ጦርነት ለማስቆም አስተዳደራቸው ግፊት እያደረገ ባለበት በአሁኑ ወቅት ነው። ትራምፕ ከአሜሪካው ዜና ማሰራጫ ኤኤንቢሲ ጋር ባደረጉት ቃለ ምልልስ በዩክሬን ያለውን ደም መፋሰስ ለማስቆም እኔና ሩሲያ ከስምምነት የማንደርስ ከሆነ የሩሲያ ጥፋት ብዬ ካሰብኩ ላይሆንም ይችላል ከሩሲያ የሚወጣ ነዳጅ ላይ ታሪፍ እጥላለሁ ብለዋል። ወይም ባለፉት 2 ቀናት ከተናገሯቸው ነገሮች አንዳንዶቹ ከዘሌንስኪ ጋር ግንኙነት አላቸው። ምክንያቱም ዜሌንስኪን እምነት የሚጣልባቸው አይደሉም ብለዋል። ነገሩን ወደዱት አልወደዱት ከዘሌንስኪ ጋር ስምምነት ማድረግ ይጠበቅባቸዋል። ስለዚህ በዚህ ነገር አልተደሰትኩም። ነገር ግን ጥሩ ይሆናል ብዬ አስባለሁ። በሩሲያ ላይም ተጨማሪ የታሪፍ ጭማሪ ማስቀመጥ እንደሚያስፈልግ የታወቀ ነው። ይሁንና ትራምፕ ከፑቲን ጋር በያዝነው ሳምንት ዳግም በስልክ ለመነጋገር እቅድ መያዛቸውን ተናግረዋል። ፑቲን በዜሌንስኪ ላይ ጥርጣሬ ማሳደራቸውና በዩክሬን አዲስ አመራር እንዲመሰረት ማውራት መጀመራቸው በጣም አበሳጭቶኝ ነበር ሲሉ ትራምፕ ከዜና ምንጭ ጋር የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪን ጠቀስ አድርገው ተናግረዋል። ትራምፕ በፕሬዝዳንታዊ የምረጡኝ ዘመቻ ወቅት የዩክሬንን ጦርነት ስልጣናቸውን እንደያዙ አስቆማለሁ ሲሉ ቃል መግባታቸው የሚታወስ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር ለመነጋገር በራቸው ክፍት ነው ሲል ክሬምሊን አስታውቋል። ይህ የክሬምሊን ምላሽ የተሰማው ፕሬዝዳንት ትራምፕ ቭላዲሚር ፑቲንን ሰምቼ ተናድጃለሁ ማለታቸውን ተከትሎ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ እንዳሉት ፕሬዝዳንት ቭላዲሚር ፑቲን ከዩናይትድ ስቴትስ አቻቸው ከዶናልድ ትራምፕ ጋር ውይይታቸውን ይቀጥላሉ። አስፈላጊ ሆኖ ከተገኘ በአጭር ጊዜ ውስጥ የስልክ ጥሪ ሊደረግ ይችላል። የፑቲን በር ለትራምፕ ክፍት ነው ብለዋል። በሌላ በኩል የሩሲያ ከርሰ ምድር ሀብት ድርጅት ኃላፊ ክሪል ዲሚትሪየቭ ሩሲያና ዩናይትድ ስቴትስ በሩሲያ እምብዛም ባልተለመዱ የከርሰ ምድር ፕሮጀክቶች ላይ ሊደረግ ስለሚችለው ትብብር እየተወያዩ እንደሆነ ተናግረዋል። ይህ በእንዲህ እንዳለ ሩሲያ ለሁለተኛ ሌሊት በተከታታይ በሰሜን ምስራቅ ዩክሬን በምትገኘው በሃርከፍ ከተማ ላይ ጥቃት ሰንዝራለች።
የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በአሜሪካ ህገ መንግስት የፕሬዝዳንትነት ስልጣን የ2 ጊዜ ገደብ ቢሆንም ለሶስተኛ የስልጣን ዘመን ሊወዳደሩ እንደሚችሉ በድጋሚ ተናገሩ። ትራምፕ ከአሜሪካው የኤኤንቢሲ ዜና ወኪል ጋር ባደረጉት ቆይታ እየቀለድኩ አይደለም ብለዋል። ትራምፕ ይህን ህልማቸውን ለማሳካት ምክንያት ሊሆኑ የሚችሉ ዘዴዎችንም ጠቁመዋል። እንደ ትራምፕ በህገ መንግስቱ 22ኛው አንቀጽ ህገ መንግስታዊ ለውጥ ሳይደረግ ለሶስተኛ ጊዜ ለስልጣን መወዳደር በህግ የማይቻል እንደሆነ ያደርጋል ብለዋል። ትራምፕ ሁለተኛ የስልጣን ዘመናቸውን ከያዙ በኋላ በርካታ የመንግስት ዘርፎች ላይ ለውጥ በማድረግ ከኤሎን ማስክ ጋር ተባብሮ መስራትን ጨምሮ ታይቶ የማይታወቅ አስፈጻሚ እርምጃዎችን በመተግበር ላይ መሆናቸው ይታወቃል። የትራምፕ ደጋፊዎች በበኩላቸው በርታ፣ ከዚህ የበለጠ ማድረግ አለብህ እያሉ አበጀህ ሲሉ ለትራምፕ ጥሪ እያሰሙ ነው። በሚያንማር ከተከሰተው ከባድ የመሬት መንቀጥቀጥ በኋላ የዓለም የጤና ድርጅት WHO ከፍተኛ የተባለ የአስቸኳይ ደረጃ እርዳታን አወጀ። የዓለሙ የጤና ድርጅት በመሬት መንቀጥቀጡ የተጎዳው የታይላንድና የሚያንማር አካባቢዎች የሰዎችን ሕይወት ለመታደግ 8 ሚሊዮን የአሜሪካ ዶላር በአስቸኳይ እንደሚያስፈልግ ገልጿል። ድህነት በበዛበት በደቡብ ምስራቅ እስያ አገራት ያለው የሕክምና አቅም ውስን በመሆኑ በመሬት ርዕደቱ ጉዳት የደረሰባቸው ብዙ ሰዎች በበሽታ የመያዝ አጋጣሚያቸው ከፍተኛ ነው ሲልም የዓለሙ የጤና ድርጅት አስታውቋል። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናውን በድጋሚ እነሆ። በሆሮ ጉድሩ ወለጋ ዞን በአበ ዶንጎሮ ወረዳ ውስጥ ታጣቂዎች ባደረሱት ጥቃት ጸጥታ ኃይሎችን ጨምሮ የ21 ሰዎች ሕይወት ጠፋ። የታፍነው የተወሰዱ ሰዎችም አሉ ተብሏል። በአማራ ክልል የአጀንዳ ማሰባሰብ ስራ ሊከናወን መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። ፈረንሳይቷ የቀኝ አክራሪ ፓርቲ መሪ ማሪን ለፔን ራሊ ናሽናል በተባለው ፓርቲያቸው በኩል የአውሮፓ ፓርላማ ገንዘብን አላግባብ በመጠቀም ወንጀል ጥፋተኛ ተባሉ። 4 ዓመት እስር የተፈረደባቸው ላፔን 2 ዓመት እግራቸው ላይ መቆጣጠሪያ ታስሮ የቁም እስረኛ እንደሚሆኑ ተገልጿል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በዩክሬን ያለውን ጦርነት ለማስቆም በሚያደርጉት ጥረት በሩሲያው ፕሬዝዳንት ቭላዲሚር ፑቲን አቋም እጅግ መበሳጨታቸውን ገለጹ። ፑቲን በበኩላቸው በጽሕፈት ቤታቸው በኩል ለትራምፕ በሬ ክፍት ነው ብለዋል።